ሲድሮ የተሰኘ ለቲክቶክ ቪዲዮ ጊፍት መስጠት የሚያስችል መተግበሪያ ይፋ ሆነ። ኢንፍራቴክ ሶፍትዌር ኃላፊነቱ የተወሰነ የግል ማህበር የተለያዩ አፕሊኬሽኖችን እና ሶፍትዌሮችን እያበለጸገ ይገኛል። ለኢትዮጵያውያን የተሰራ ሲድሮ የተባለ አዲስ የሶሻል ሚዲያ አፕሊኬሽን እና የድርጅት ምስረታ ማካሄዱን የተጽዕኖ ፈጣሪ እና የድርጅቱ ሼር ሆልደር የሆነው ቲክቶከር አዶናይ ብርሃነ ተናግሯል። ይህ ሀገር በቀል ቴክኖሎጂ ኢትዮጵያውያን በራሳቸው ዲጂታል መድረክ ላይ በቀላሉ ለማገናኘት ታስቦ የተሰራ መሆኑ ተብራርቷል። ሲድሮ አፕ ማለት ለኢትዮጵያውያን የተሰራ ነው። ቲክቶክ በጣም ሰልፊሽ ነው ለኢትዮጵያውያን። እኛ የሚያስተውለንም አይመስለኝም። ቪዲዮ ስንለቅ ቲክቶክ ምንድነው የሚያደርገው መሰላችሁ? የብዙ ነጮች ቪዲዮዎች ጋር ቀላቅለው ነው ወደ ሀበሾች የሚያደርስልን which is የአንድ ሀበሻ ኮንተንት ለማየት ውጭ ሀገር መሆንክ ስክሮል ማድረግ አለብህ። አይምሮ ተዛብቶ ምናምን ነው እንደገና ወደ ሀገር ልጅ የምትመለሰው። ሲድሮ ግን ለኢትዮጵያውያን ነው የተሰራው which is authentic የሆነ የራሳችን ኢንተርቴይንመንት ክሬቲቪቲ እንፈጥራለን ማለት ነው። ኢትዮጵያ የአፍሪካ the land of origin እንደሚታወቅ the land of origin ነች። የክሬቲቪቲ ሀብ እንድትሆኑ ደግሞ አላማ አለን። ይህን በማስመልከት ነው ለኢትዮጵያውያን ሲድሮ አፕ የሰራ ነው። ሲድሮ አፕ ለየት የሚያደርገው ነገር ምንድነው? ውጭ ሀገር አንድ ሰው 1 ሚሊዮን ፎሎወር ካለው በቲክቶክ ላምበርጊኒ ይነዳል። እዚህ ሀገር 1 ሚሊዮን ፎሎወር ካለው ደግሞ ምንም ክፍያ የለውም። ኦፍ ኮርስ ምንም ዜሮ። እኔ ለራሴ ካናዳ ነበርኩኝ 1 ሚሊዮን ፎሎወር ነበረኝ። ገቢ አልነበረኝም። ኢቭን ተቸግሬ ሆምለስ ለመውጣት የደረስኩበት ጊዜ ነበርና ሲድሮ ቢኖር በምንም ተአምር እንትን አልሆነም እዚህ ደረጃ አልደርስም። because ተከፋይነት አለኝ። አብዛኛው ኦዲየንስ ኢትዮጵያ ውስጥ ነው ያለው። እነዚህ ኦዲየንስ ደግሞ ቴሌብር አላቸው፣ አክሰስ አላቸው። ፍቅራቸው መግለጽ ከፈለጉ በጊፍት መልክ አድርገው ቪዲዮዎች ላይ ወይም ደግሞ ላይቭ ላይ ሰፖርት ማድረግ ይችላሉ። ከማህበራዊ ሚዲያ አዝናኝነት አልፎ የራሱን የቴክኖሎጂ ድርጅት በመክፈት ትልቅ እርምጃ የወሰደው የዚህ ወጣት አዲስ አፕሊኬሽን የተለያዩ ቲክቶከሮችና ጥሪ የተደረገላቸው እንግዶች በተገኙበት በይፋ ውይይት ተደርጎበታል። በኢትዮጵያ በአሁኑ ሰዓት ከ7 እስከ 10 ሚሊዮን የሚደርስ የቲክቶክ ተጽዕኖ ፈጣሪዎች መኖራቸው የተገለጸ ሲሆን ጊፍት ኮይኑ በቴሌብር መግዛት የሚቻል መሆኑም ተብራርቷል። ከረንትሊ ለምሳሌ ቻፓ ኢንተግሬት ሆኗል። እዛው ሲቢኢ ብር አለ፣ ሌሎች ፔመንት ፕላትፎርሞችም አሉ እንደ አግሪጌተር። ስለዚህ we have more than that። ግን ቴሌብር ክሎዝሊ አብረናቸው ስለሰራ እነሱ ራሳቸው ስለ ኢንዲፔንደንትሊ እዛው ውስጥም አሉ፣ በቻፓም ደግሞ አሉ። so it's all about the engagement we had። ይህ ሀገር በቀል ቴክኖሎጂ ኢትዮጵያውያን በራሳቸው ዲጂታል መድረክ ላይ በቀላሉ ለማገናኘት ታስቦ የተሰራ መሆኑ ተነግሯል። ከማህበራዊ ሚዲያ አዝናኝነት አልፎ የራሱን የቴክኖሎጂ ድርጅት በመክፈት ትልቅ እርምጃ የወሰደው የዚህ ወጣት አዲስ አፕሊኬሽን የሀገራችን ወጣቶች እንዲህ የራሳቸውን ቴክኖሎጂ በመፍጠር መጀመራቸው እጅግ የሚያኮራ እና ትልቅ የለውጥ እርምጃ እንደሆነ ብዙዎች ይስማሙበታል። እንደሚታወቀው በቲክቶክ ብቻ ከ5 ሚሊዮን በላይ ተከታዮች ፎሎወርስ በማፍራት የሚታወቀው ታዋቂው ቲክቶከር አዶናይ ብርሃነ አሁን ደግሞ በሌላ ትልቅ ስራ ወይም ወደ ቴክኖሎጂ ዓለም ብቅ ከማለቱ ባሻገር በበጎ ስራዎቹ በህዝብ ዘንድ ከበሬታን ማግኘት እየቻለ የሚገኝ የ26 ዓመት ወጣት ብላቴና ነው። እንግዲህ ለየት የሚያደርገን ምንድነው? ቲክቶክ አፕ ላይ በቪዲዮ አትከፈልም። አሁን ለምሳሌ የደነስክ ቪዲዮ ፖስት ካልክ ክፍያ የለውም which is ገንዘብ አንሰራም ማለት ነው። የኛ አፕ ላይ ደግሞ ለየት የሚያደርገው ነገር ኢቭን ቪዲዮ ሰርተህን ራሱ ሰዎች ጊፍት እየሰጡ ይህ ቪዲዮ ለወራት የሚቆይ ቪዲዮ ነው which is ገንዘብ መስራት አያቆምም፣ ጊፍት ማግኘት አታቆምም። ይህ ማለት ምንድነው? ለዓላማችን መቆም እንጀምራለን። ለፐርፐዛችን ኩክ ማድረግ ትወዳላችሁ፣ ኩክ ማድረግ ጀምራላችሁ፣ ገራሚ ገንዘብን ታገኛላችሁ። መደነስ ትወዳላችሁ፣ እንደዛው ማለት ነው። ሁላችንም ደስተኛ እንሆናለን ማለት ነው። እንዴት ነው በሎካል ከረንሲ ማስታወቂያ ዲጂታሊ ማድረግ የማይቻል የሚለው ጥያቄ ነው። እሱ ደግሞ የትኛውም ሚዲያ ለምሳሌ አሁን ብር የማይቀበል የዜና ቲቪ ቢኖር የዜና ቻናል ቢኖር እና በዶላር ብቻ ነው የሚሰራው የሚል የሎካል ድርጅት ቢኖር እሱ ኦድ ነው አይደለ? በዶላር ብቻ ነው የሚሰራው የሚል ሚዲያ ካምፓኒ the same thing። እነዚህም ትልቅ ፕላትፎርሞች በዶላር ብቻ ነው የምንሰራው ነው። እሱ ደግሞ ኦልሞስት አይዞሌት አድርጎታል። የአድቨርታይዝመንት እንትኑ አይዞሌት አድርጎታል። the same thing ይሄን ደግሞ ለመፍታት ነው ከዚህ ነው የተጀመረው። እንዴት አድርገን በሎካል ከረንሲ አንደኛ በዚህ ሳይድ ማስታወቂያን ራም ማድረግ እንችላለን። እንዲሁም ደግሞ ኮንተንት ክሬተሩም ደግሞ የሚገባውን ነገር እንዴት ማድረግ እንችላለን። ለህዝቡም ደግሞ ኳሊቲ የሆነ ኮንተንት ኢንተርቴይኒንግ፣ አስተማሪ እንዲሁም ደግሞ የማይረብሽ የሆኑ ኮንተንቶችን ሞዴሬትድ የሆነ ፕላትፎርም መስራት አለብን የሚለው ነው። ወርክ ዶኒ ፎር ቬሪ ሎንግ ታይም እንደገና ትንንሽም የሚመስሉ ነገሮች አሉ ከዲዛይንም ከሞር ኦፍ ከኮድም ባለፈ እንዲያምር አድርገን ስለረጅም ጊዜ ነው የሰራንበት። አንድ ህግ አለኝ እኔ። ይህ ህግ ምን ይላል?
1000 ፎሎወር ወይም ደግሞ 1000 ፋን ቤዝ ይባላል። ወደኛ አፕ ስትመጡ 1000 ፎሎወር ካላችሁ ከነዚህ 1000 ፎሎወሮች ወይም ደግሞ እነዚህ 1000 ፎሎወር እናንተን ፎሎ ለማድረግ የወሰኑት ቢካዝ ያደረጋችሁት ነገር ስለወደዱ ነው which is ፍቅራቸውን ለመግለጽ ነው ፎሎ ያደረጉት። ግን የኛ አፕ ፎሎ ማድረጊያ ባትን ብቻ ሳይሆን ያለው የቴሌብር ባትንም አለው which is ጊፍት መስጠትም ትችላላችሁ ማድነቅም ትችላላችሁ ያ የምትወዱት ኮንተንት ክሬተርም ሰፖርት ማድረግ ትችላላችሁ ማለት ነው። ይህ ደግሞ የኢትዮጵያ ኮንተንት ክሬሽን ይቀይረዋል ኢኮኖሚያችንን በጣም በእጥፍ ይቀይረዋል ማለት ነው። the first level of moderation ምንድነው ህዝቡ ኦሬዲ አይቶ የወደደው የተቀበለው እሱ ራሱ አንድ ሌቭል ኦፍ ሞዴሬሽን እሱ ደግሞ በእኛ ሳይሆን የተወሰነው ለምሳሌ ቁጥርን ስናይ ፎሎዊንግ ስናይ ኦሬዲ በህዝቡም ይሄን ያህል ሌቭል ኦፍ ተቀባይነት አግኝቶታል። ስለዚህ ወርዚ ኦፍ እዚህ ሚዲያ ላይ መቅረብ ነው የሚለውን አንደኛው እንደኪ የምናየው ነው። ሌላኛው ደግሞ የሰራው ስራ ምን ነው ለምሳሌ to word to talk about that አሁን በቻይና እንደ በቅርብ ጊዜ ሲነሳ እንደነበረው በሆነ ኤሪያ ላይ ዲግሪ የሌለ ሰው ስለዛ ኤሪያ ማውራት አይችልም። ሶ ግን ደግሞ ከደራሲዎች አሉ ሰዓሊዎች አሉ በፎሎዊንግ ኳንቲፋይ ሊደረግ የማይችል የሚዲያ ሰዎች አሉ አይደለ ጋዜጠኞች አሉ እነሱ ደግሞ based on their ስራና their experience እና their contribution ምን ፈቅድላችሁ ነው። ግን ምንድነው there is of course there is certain ግን ፌዝ ነው ይሄ መጀመሪያው ፌዝ ነው። ሰከንድ ፌዝ ላይ ደግሞ ሶ ሞር እየተለቀቀ የሚሄድ ነገር ነው። አሁን እኛ ኢትዮጵያ ውስጥ ብቻ ለመቆየት እንፈልገው ከኢትዮጵያ አልፈንም ኢስት አፍሪካ መድረስ እንፈልጋለን ወደ ኬንያ መስፋት እንፈልጋለን በአጠቃላይ አፍሪካ ዶሚኔት ማድረግ እንፈልጋለን። በኢትዮጵያ ደረጃ እነዚህ አይነት አፕ ታይቶ አይታወቅም። እርግጠኝነት አፕሊኬሽን ሆኖ ለራሱ እየጠቀመም ለህዝብም እየጠቀመም አገርም እያሳደገ እንደዚህ አይነት አፕሊኬሽን ታይቶ አይታወቅም እና ከካልቸራል በላይ ነው። ይህ this is dominance this is Ethiopian creativity shining አፍሪካ ውስጥ ማለት ነው። ሁሉም ሰው ቢሆን ኦር ማንኛውም ቢዝነስ ያለው ነገር ላይ ነው ኢንቨስት የሚያደርገው። አሁን ሪላቲቭሊ ኢትዮጵያን ስናይ ለቲክቶክ ኦር ለሌላውም የዲጂታል ፕላትፎርም እዚህ ግባ የሚባል ቢዝነስ የላቸውም በአንጻራዊነት ከሌላ ቦታ ማለት ነው። እሱ ደግሞ ምን አድርጎታል የኮንተንት ሞዴሬሽናቸውም ሆነ ለከስተመሩ ለተጠቃሚ የሚሰጡት ቫልዩ ቤዝድ ኦን ዳት ነው በዛ መጠን ነው የሚለኩት። ሶ ገቢ የላቸውም ነው ባጭሩ ያን ያህል ትልቅ ገቢ የላቸውም። ሶ ለዛም ነው ኮንተንቱ ሞዴሬት የሚያደርጉት ኤክስፒሪየንሱም እንደዛ ነው። እሱ አንደኛው ነው። ሁለተኛው ደግሞ ከቴክኖሎጂ ሳይድ ስናየው እኛ we have unique የሆነ ቋንቋ አለን unique የሆነ ባህል unique የሆነ ኮንቴክስት እነዚህ ነገሮች ደግሞ ሞዴሬት ለማድረግ ኦፍ ዘ ሼልፍ የሆኑ ለምሳሌ በእንግሊዘኛ የሚሰሩ ሲስተሞች ምኖች መጥቶ ስክት ብሎ አይሰሩም። እሱ ደግሞ ኢንቨስትመንት ይፈልጋል ያንን ኮንተንት ሞዴሬሽን ለመስራት እንሶ እውቀትም ይፈልጋል ሎካል ኮንቴክስት። ሶ እነሱ ደግሞ ኢንቨስት እንዲያደርጉ ቢዝነስ የሌላቸው ሀገር ላይ መጥተው ለዛ ኮንተንት ሞዴሬሽን መስራት አዋጭ ነው። ሶ እነሱ ያልሰሩትን እኛ ግን ለኛ አዋጭ ስለሆነ ይሄንን የሎካል ኮንተንት ፕላትፎርም ሞዴሬት ማድረግ is just a very simple business decision ለኛ make sense ለነሱ didn't make that's why እንደዛ ኤክስፒሪየንስ እኛ ደግሞ ሞዴሬት ስለምናደርገው እንደዚህ አይነት ነገሮች የመፈጠርላቸው በጣም ጠባብ ነው። እንግዲህ ዛሬ በጣም ብዙ ኮንተንት ክሬተሮች መጥተዋል ወደ ኢቨንታችን ማለት ነው። እነዚህ ኮንተንት ክሬተሮች ደግሞ እየተመዘገቡ ይገኛሉ እድሉም ያገኛሉ አፕሊኬሽኑ ሪቪው ለማድረግ እና ቪዲዮም ፖስት ለማድረግ ማለት ነው። this is game changer። አሁን አንቺ ከዚህ በፊት ቲክቶክ ቪዲዮ ለቀሽ ማታቂ ከሆነ ፎሎወር የለሽም ቲክቶክ መልቀቅ ጀምሪያለሽ 10000 ደረሽ 20000 ደረሽ ስቲል ገንዘብ የለም 30000 ደረሽ። ፕሮሞሽን የሚያሰሩ ቢዝነሶች የሚፈልጉት 200,000 ከ100,000 በላይ ፎሎወር ያላቸው ሰዎች ናቸው። ወደዚህ አፕ ስትመጪ ግን ኢቨን 3000 ሰዎች ቢወዱሽ አንቺ ሀብታም ነሽ which is ከ100,000 ብር በላይ የመስራት አቅም አለሽ በየወሩ ማለት ነው። you see how simple that is 10 ብር ለአብዛኛው ሰው ቀላል ልትሆን ትችላለች ግን ደግሞ ሰው ሲበዛ ተጠራቅሞ ምንድነው የሚሆነው ያንቺ ህይወት ይቀይራል ማለት ነው። ይህ እድል ነው እንግዲህ የፈጠርነው። ጥሩ ፕሮዳክት ከሰራች ሰው ይወደዋል ይገባል ይጠቀማል። ሰው ማስገባት ብቻ አይደለም ጎል actually creating a very likable እና unique experience እኛ ነን ህዝቡን የምናሸንፈው እንጂ ህዝቡን አንጥተን አይደለም የምናስገባው። እዛ ፕሮዳክታችን ደግሞ እሱን ያሸንፋል ብለን እናምናለን።